It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ጉዳዮቻችን እንመለስና እያንዳንዳቸውን በተመለከተ በዝርዝር መነጋገር እንጀምር። እኔ የሚሰማኝን ትላንት ባስተዋልኩት ነገር ላይ ተናገር ብባል የምናገረው እንዲህ ብዬ ነው። የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ይገባዋል የምለው አርሰናል አሸንፏል። 22 ዓመት በጠበቅ ያውም በብዙ አስቸጋሪ ፈታኝ የስሜት ውጣ ውረድ ውስጥ ታልፎ ደጋፊዎቹ ላይ ላየነው ልዩ የደስታ ስሜት መፈጠር ምክንያት ሆኗል ብዬ አምናለሁ። ደስታቸው ልዩ ነው፣ ደስታቸው ያምራል፣ ደስታቸው ይጋባል፣ እናም ደግሞ ይገባቸዋል። ይሄንን ብዬ ካልኩ በኋላ ቅድም ሳምሪ ለመጥቀስ እንደሞከርሽው መልእክቶች ከመሄዳቸው በፊት የአርሰናል ዋንጫ ማሸነፍ ሰሜን ለንደን አካባቢ ላሉ የአርሰናል ደጋፊዎች ዋና ጉዳይ የሆነውን ያህል በብዙ ዓለማችን ላይ የሚገኙ ሀገሮች እና በነዛ ሀገሮች የተለያዩ ከተሞች ላይ ዋና ጉዳይ ሆኗል። አርሰናልን ባለፉት ጊዜያቶች እየሞከረ ሲያቅተው ሁለተኛ ሲወጣ በብዛት የሚባለው አንድ ነገር ማጀብ እንጂ ፊት መሆን አይችልም። የብሽሽቅ ቃል ሚዜ የሚል የብሽሽቅ ቃል የሚል ከአሰልጣኝ የተሰጠ አስተያየት ከሞሪኒዮ አርሰናል ዋንጫ ይበላል ብለህ ታስባለህ ተብሎ ሲጠይቁ የመለሱት እንደዚህ አይነት ተደጋግመው ሲነገሩ የሰማናቸው የማሳነስ እና ጨከን ብሎ ደጋግሞ አትችሉም የማለት ለ22 ዓመት አካባቢ የተሰማው ነገር እንዲህ ያለ መፈንቀል በደስታ እንዲህ ያለ ደስታ አገላለጽ ውስጥ ለመግባት ምክንያት ሆኗል። አሁን ማንም እንደዛ አይልም። ምክንያቱም አርሰናል አትችልምን ችሎ በተግባር አሳይቷል። አርሰናል ማጀብ ሳይሆን ፊት ቆሞ መታጀብን በድሉ አረጋግጧል። አርሰናል በእግር ኳስ ጨዋታ ውስጥ ሚዜ ሙሽራ የሚባል ነገር ካለ ሙሽራ ሆኖ አሳይቷል። ለእኔ እንደነዚህ ያሉ የእግር ኳስ ጨዋታን አንድን የውድድር ዓመት በማሸነፍ የሚገኙ ክብሮች ሲቲ ሲያሸንፈው፣ ሊቨርፑል ሲያሸንፈው፣ ዩናይትድ ሲያሸንፈው፣ ቼልሲ ሲያሸንፈው ወይ በሌሎቹ ሊጎች ላይ ባርሳ፣ ሪያል ማድሪድ፣ ባየር ሚኒክ ምናምን ሲያሸንፉ ስናይ የሚኖረው የደስታ የኩራት የክብር ስሜት እንዳለና እንደተጠበቀ ሆኖ ይሄ በጣም ረጅም ጊዜ የወሰደ 22 ዓመት የተናፈቀ ያውም ደግሞ በጣም ከባድ እና ሰፊ የሚባል ፋን ቤዝ እያለው ረጅም ጊዜ የጠበቀ ቡድን ስለሆነ ነው መሰለኝ ወርልድ ዋይድ ሴሌብሬሽኑ ልዩ ነው። የደስታ አገላለጹ ራሱ ደግሞ የሚዲያዎችን ትኩረት ስቦ እየተባለ እየተነገረ እየተጻፈ ያለውም ነገር በጣም ልዩ ነው።
ይህንን ነው መግለጽ የፈለግኩት እኔ። አርሰናል ሲያሸንፍ ከብሯል፣ አርሰናል ዋንጫ ሲሸለም ከብሯል። ነገር ግን እኔ አርሰናል ያለውን ተወዳጅነት ሲያይ ክብሩን አየ ብዬ ነው እኔ ደግሞ ያሰብኩት። ይሄ ቀላል ነገር አይደለም። አንዳንድ ጊዜ የሆነ እንዲህ ያለ አጋጣሚ ካልመጣ በስተቀር ተገልጦ የማታዩ ፍቅር እኮ አለ። ተገልጦ ወጥቶ የማታዩ ፍቅር እኮ አለ። ቦታ የማትሰጪው፣ ዋጋ የማትሰጪው፣ መኖሩንም ጭምር ምናልባት የማታቂው። አርሰናል ሰፊ ደጋፊ አለው። በራሳቸው ዳታ ክትትል ውስጥ እዚህ ሀገር ላይ ይህን ያህል ደጋፊ፣ በዚህ ሀገር ላይ እንደዚህ አይነት ደጋፊ፣ እዚህ ቦታ ላይ እንደዚህ አይነት ደጋፊ ምናምን ብለው የሚያስቀምጡት ሞር ኦፍ ኢስቲሜሽን አለ። ሞር ኦር ሌስ ከፍና ዝቅ ሊል የሚችል ኢስቲሜሽን አለ። እንዲህ ያለው የድል ውጤት ሲመጣ እና ሰው ግልብጥ ብሎ ሲወጣ እና ኑሮ ከበደኝ እያለ ከኪሱ ገንዘብ አውጥቶ ይሄ ድል የኔም ድል ነው፣ ይሄ ድል ከመምጣቱ በፊት ያሳለፍኳቸው የስሜት መጎዳቶች አሉ ብሎ ከራሱ ሌሎች ፍላጎቶች ላይ ቀንሶ ይሄ ታሪካዊና ልዩ ቀን አያምልጠኝ ብሎ ሲል አርሰናል ክብሩን አየ ነው የምለው። አርሰናል ማን ነው? ባለቤቱ ነው ከሆነ ለእነሱ በባለቤትነት የያዙት ክለብ ምን ያህል ተወዳጅ እንደሆነ፣ ምን ያህል ህዝባዊ መሰረት እንዳለው አዲስ አበባ ላይ፣ ወላይታ ላይ፣ ሌሎች የክልል ከተሞች ላይ፣ ኡጋንዳ ላይ፣ ኬንያ ላይ፣ ሰሜን ለንደን ላይ፣ አሜሪካ፣ ይሄ ሁሉ ህዝብ ድሉን ጉዳይ ብሎ የኔ ብሎ ስሜቱን ሰጥቶ ዋጋ ሰጥቶ ገንዘብ ሰጥቶ ጊዜ ሰጥቶ በዚህ መንገድ ሰለብሬት ሲያደርግ the whole night the whole day it was just like a holiday. ግጥም በእንግሊዝኛ መጣልህ እውነት it was like a holiday። የሆነ አንድ ህዝባዊ በዓል ኖሮ በዛ ህዝባዊ በዓል ምክንያት ሰዎች ተመሳሳይ ልብስ የለበሱ፣ ተሽከርካሪዎች ተመሳሳይ የሆነ ነገር ያደረጉ፣ የአርሰናልን ተውለብላቢ ሰንደቅ ሲያውለበልቡ የዋሉ፣ እንገናኝ ባሉበት ቦታ ላይ ሁሉ ሙሉ ሆነው የታዩበት አርሰናል ሲከብር ያየንበት ቀን አዲስ አበባ አይደለም ወይ ኢትዮጵያ ውስጥ በልዩ ልዩ ከተሞች አይደለም። ኬንያ እውነቱ ይሄ ነው፣ ኡጋንዳ እውነቱ ይሄ ነው፣ ሰሜን ለንደን እውነቱ ይሄ ነው። አርሰናል ሰሜን ለንደን አካባቢ የሚኖሩ ደጋፊዎቹ ብቻ አይደለም፣ በዓለም አቀፍ ደረጃ ሲወዱት ከምር ነው። ከፍቷቸው ቆይተዋል፣ ውጤት አጥተው ስሜታቸው ተጎድተው ቆይተዋል። አሁን ግን የመኩሪያ ቀን ነው፣ ከፍ ብሎ የመታያ ቀን ነው እና ዋው ሞመንት ነው። እኔ እንደውም ሳስብ የነበረው የአርሰናል ተጫዋቾች አሰልጣኙ ይህንን አይነት ስሜት ሲያዩ ምንድን ነው የሚሰማቸው? ማወቅ በቃ የምትፈልጋቸው አንዳንድ ነገሮች አሉ አይደል? አሁን ለምሳሌ የአርሰናል ተጫዋቾች በኢትዮጵያ፣ በኬንያ፣ በሌላ የዓለማችን ክፍሎች እየሆነ ያለውን ነገር ሲያዩ ምንድን ነው የሚሰማቸው? ይህንን ነገር በቃ ማወቅ እፈልጋለሁ። በተደጋጋሚ ጥያቄ በቃ ሲመጣብኝ የነበረው አእምሮዬ ላይ ይሄ ነው። በጣም ከፍ ያለ ስለሆነ ማለት ነው ይሄ የደስታ መግለጹ። እንደገና እዚህም ያለ እንዳልከው ሰሜን ለንደንም ያለ የአርሰናል ደጋፊ በተመሳሳይ የስሜት እውነት ውስጥ ነው ሲያልፎ የነበረው። ለዛ ነው አሁን ደስታቸውም በተመሳሳይ መንገድ እየተገለጸ የሚገኘው እና በጣም ከብዙ ነገር ጋር ደግሞ ተያይዞ እየተገለጸ ነው የሚገኘው። አሁን ልክ ይሄ ዋንጫ የማንሳት የውድድር ዓመቱን ማሸነፍ ብቻ አይደለም ስለ አርሰናል ስለ ድሉ ሲገለጽ አብሮ የሚነሳው ተስፋ ለመቁረጥ አብሮ ይነሳል፣ ከወደቁበት መነሳት አብሮ ይነሳል፣ በፕሮሰስ ማመን አብሮ ይነሳል። ብዙ ነገሮች ናቸው። ላይፍ ሌሰን ሁሉ አለ። እሱንም ልንመጣበት ነው። አሪፍ አነሳሽ። ልክ ነው። አዎ። እና ይሄ ከዋንጫ ማንሳት ይሄ አንድ የ2025/26 ፕሪሚየር ሊግን ማሸነፍ ብቻ አይደለም ማንም ሰው ሲገልጽ ምንመለከተው ከብዙ ነገር ጋራ ከራስ ህይወት ጋራ ተያይዞ እየተገለጸ የሚገኝ ድል ነው እና በጣም በጣም ገርሞኛል። እኔ አንድ
በጣም ገርሞኛል። 2 ግን እግር ኳስ ምን ያክል ፓወርፉል እንደሆነ ግን በደንብ ነው ያየ ነው። በደንብ ከተረዳ ነው ነገሩን በተለየ ሁኔታ ማስተዋል ከፈለግን ግን የሚነግረን የሚያስተምረን የሚያሳየው ነገር ግን በጣም ትልቅ ነው ብዬ እንዳስብ አድርጎኛል። በጣም የተለየ ጊዜ ነው የአርሰናል ደጋፊዎች ይህንን ሳምንት ያሳለፉት። ዋንጫ ማንሳታቸውን ካረጋገጡ ጀምሮ እስከ ትናንትና ድረስ የተለየ ሳምንት እንዳሳለፉ በእርግጠኝነት መናገር የሚቻል ይመስለኛል። የአርሰናልን ማሊያ ለብሶ መታየት መፈለግ ጨምሮ ነበር። አሁን እኛ ከተማ ውስጥ የለም ሲባል ብዙ ቦታ አየው። በቃ ማሊያው በዚህ ጊዜ ካለበስኩኝ መቼ ልለብስ ነው? አሁን እንኳን ዛሬ ጧት እንኳን ያጋጠመኝ እስከ ቻምፒየንስ ሊግ ድረስማ ማሊያ መልበስ አለብኝ የሚል ሰው አጋጥሞኛል። እንግዲህ አሁን ለምሳሌ ትናንት ዋንጫው በቃ ተነስቷል አለቀ ብለህ ምትተው ነገር ብቻ አይደለም። ገና በሚቀጥሉት ጊዜያትም የአርሰናል ደጋፊ መሆን የተለየ ስሜት የሚፈጥር የኩራት ምንጭ ሆነ። ግን አንድ ሌላ በጣም ደግሞ ደስ ያለኝ ትናንትና ካየሁት ነገር መካከል የሌሎች ክለብ ደጋፊዎችም ማሊያዎቻቸውን ለብሰው ነበር። በጣም ነው ደስ ያለኝ። እኔ አሁን ይሄ ለምሳሌ የማንቸስተር ዩናይትድ ብዙ ደጋፊዎች ማሊያቸውን ለብሰው አይቻለሁ። አሁን ቀኑ ትላንት አርሰናል ዋንጫ የሚያነሳበት ሆነ እንጂ የማንቸስተር ዩናይትድ ደጋፊዎችም በራሳቸው በሚደግፉት ክለብ የሚኮሩበት በየትኛውም ሁኔታ ውስጥም ቢሆን የሊቨርፑል ደጋፊዎች ማሊያ የለበሱበት መቼም ቢሆን የማትተው ሊቨርፑል ጥሩ ባልሆነ መንገድ የውድድር ዓመቱን ስላልጨረሰ ማሊያውን አለብስም ብለን የምጥልበት አይነት ሁኔታም የለም እና ይሄ ትስስሩን የበለጠ ያጎላል ብዬ ስላሰብኩ ነው ያነሳው። አዎ ልክ ነው። አሁን እኔ የማንቸስተር ዩናይትድ ደጋፊዎች ማሊያ መልበሳቸው ለእኔ ምክንያታዊ ነው። ለምን የሚለውም በኋላ በደንብ ልመለስበት እችላለሁ። ግን የአርሰናል ላይ ብቻ አሁን ትኩረት ማድረግ ስለሚገባ ቀደም እንዳልሽው የአርሰናልን ማሊያ ለብሶ መታየት መፈለግ እና በብዛት ለምሳሌ እኔ ማለዳ ቤተ ክርስቲያን መሄድ ነበረ ቤተ ክርስቲያን ውስጥ በአርሰናል ማሊያ የምትሄጅበት ብዙ ምክንያት አይታየኝም አይደለ? ኖርማል የምትዩ ነገር አይደለም ማለት ግን ከወትሮ ለየት ብሎ ሆም ኪቱንም አዌይ ኪቱንም ምናምን አረገሽ እንዴት ነኝ በሚል መንገድ ጎምለል ምናምን ሲባል ታያለሽ። ከዛ ስትሪቱም ላይ እንደዛው መንገድ ላይም እንደዛው በብዙ ቦታዎች ላይ በቃ የሚገርም ነው እና የሚያምርም ነው። 1 2 እግር ኳስ ምን ያህል ፓወርፉል እንደሆነ የታየበትም ነው። የእውነት ለመናገር እኛም ሀገር ያሉ የፖለቲካ እና የመንግስት የስራ ኃላፊዎች በሌሎች ሀገሮችም ላይ ያሉ የፖለቲካና የመንግስት ኃላፊነት ላይ ያሉ ሰዎች በፓርላማ ንግግራቸው ወቅት ለህዝብ ድረስ በሚሉት መልእክታቸው ወቅት ይህንን አጋጣሚ በተለየ መንገድ መልእክትም ለማስተላለፍ የሞከሩበት ቅድም እንዳልኩሽ ስለ ላይፍም ቁም ነገር ስላለ ቅድም ያልሽው ለምሳሌ እኔ አርቴታ የፕሪሚየር ሊጉን ዋንጫ አሸንፎ የአርሰናልን የዋንጫ ፍላጎት ስለሞላ ብቻ ሳይሆን ልብ ካለን ማገናዘቡ ላይ ችግር ከሌለብን የእውነት ለመናገር በፕሮሰስ ማመን ምን ማለት እንደሆነ እኔ አርቴታ ከአርሰናል ጋር እንደሚሳካለት መናገር የጀመርኩት የማንቸስተር ሲቲ ተጫዋቾች በአርሰናል ሲነጫነጩ ዚስ ጋይዝ ራይት ማለት የጀመርኩት አስተውለሽ ከሆነ አርቴታን በተመለከተ በብዙ ፕሮግራሞቻችን ላይ ሞግቻል። ልክ አይደላችሁም ብዬ የራሳቸውን የአርሰናል ደጋፊዎችንም ጭምር ከአንዳንድ ሽንፈቶች ማግስት እሱም በተመለከተ የሚሰነዘሩ የግራና የቀኝ አስተያየቶች በሙሉ ልክ አለመሆናቸው እነዛን የገዘፉ እንደ ተራራ ጎልተው የሚታዩ የሰውየውን የሂደት ልክነት እንዴት ማየት አቃታቸው? አርሰናል እሱ ሲረከበው እንዴት ነበር? ከዛ በኋላ አርሰናል ፕሮግረስ ላይ ነው ወይስ ሪግረስ እያደረገ ነው? ፕሮግረስ ማለት 2022-23 ላይ ከነበርሽው ወይም 2019-20 ላይ ከነበርሽው በ2021 መሻል፣ ከዛ ከሱ ከነበርሽው በ2021-22 መሻል፣ ከዛ በ2022-23 የጨመርሽ ከመጣሽ ኦልሞስት ዩ አር ጌቲንግ ክሎዝ ኤንድ ክሎዝ ለትላንትናው አይነት ቀን። እንዲህ ያለውን ሰው ልትጠይዋት ደብል ምታ የሚባል ነገር የለ። ደብል የሚያስመታ አይነት ሰቅጣጭ የሆነ ዝውውር አያረግም አርሰናል። ያረጋል፣ ገንዘብ ያወጣ ነው ከነቬንገር በኋላ ጥሩ ነው።
ዋን ኦፍ ዘ ቢግ ስፔንደርስ ነው። ምንም እሱ ተቀይሯል። በድሮ ስሙ ቆንቋና ብለን አንጠራው፣ ግን ራይት ትራክ ላይ እንደሆነ በግልጽ ይታይ ነበር። ግን ደግሞ ዋንጫ ስለሆነ በብዛት የሚፈለገው ሽንፈቶችን ተከትሎ ያንን ዋንጫ ላናገኘው ነው የሚል ስሜት እና ስጋት ስላለ ኦፍኮርስ አንዳንዶቹ የአርቴታ ውሳኔዎች ወቀሳ ተገቢ የሆነባቸው ናቸው። ውሳኔዎቹ ልክ ያልሆኑ እንዴት እንዲህ ያደርጋል የምንልባቸው አስተያየት የምንሰጥባቸው ናቸው። ነገር ግን ተስፋ ቆርጦ ያለ ከሱ ጋር አይሆንልንም አይነት መደምደሚያ ላይ ግን የሚወስዱ አልነበርም። አርቴታ ምን ያርግ ብለሽ ስትይ እዚህ ፕሮግራም ላይ እኮ ትዝ ይለኛል ይህንን ጉዳይ የአርሰናልን ትላንት እንደዛ መሆን ከአርቴታ ጋር ለምን እንዳገናኘው አርቴታ ለምን የተለየ ስሙ ተጠርቶ እንደሚወቀስ አላቅም ምናምን ስትይ ትዝ የሚለኝ ጨዋታዎች አሉ። አርሰናል ተሸንፎ አርሰናል ነጥብ ጥሎ ዘጋይ ወዝ በአብዛኛው ራይት ዋንጫ ሳታይ የሚገባ ልክነት ነበረው አርቴታ እና በፕሮሰስ ማመን ትረስ ዘ ፕሮሰስ ብሎ ሲጀምር ከምን ቀጥሎ ምንን ተከትሎ ምን እንደሚያደርግ እና ሊያደርግ እንዳሰበ ስለሚገባው በአንዴ እንደማይሆን ላይክ ለምሳሌ አሁን ዩናይትድ የግድ ቃሉን ትረስ ዘ ፕሮሰስ የሚለውን አልተጠቀምም እንጂ ቀጠሮ እኮ ሰጥቶናል። 2028 ላይ ጠብቁኝ ብሏል። 2028 ላይ ሊጉን የሚያሸንፈው ዩናይትድ ይፈጠራል ብሏል። እስከዛ ድረስ በአንዴ ተሰርተው የማያልቁ ጉዳዮች ስላሉት እኮ ነው። ይሄ እግር ኳስ ላይ ብቻ ነው ወይ ብለሽ መንዝረሽ መውሰድ ያንቺ ፋንታ ነው። መንዝረሽ መውሰድ ያንቺ ፋንታ ነው። በመታገስ ውስጥ በጣም ብዙ ሰው ጋር ያለ በሚገባኝ ምክንያት ያለ ችግር አቋራጭ መፈለግ። በአቋራጭ የሚሆንለት ሰው እኮ አለ። ይዘልቃሉ ወይ በአቋራጭ ብዙ ነገሮች መቀየር የሚፈልጋል። ግን ሪል የሆነ ቼንጅ ሊመጣ የሚችለው ግን በፕሮሰስ የሚመጣ ድል፣ በፕሮሰስ የሚመጣ ለውጥ፣ በፕሮሰስ የሚመጣ ማንኛውም ነገር እመኝኝ ዘላቂ ነው፣ ቶሎ አይበርድም። በፕሮሰስ የሲቲ ኃያልነት ተገነባ፣ የተገነባው ዘመኑን ጨረሰ፣ አዲስ ፕሮሰስ ጀመሩ። ጋርዲዮላ አሁን የሚደነቀው ለምንድን ነው? የሚመጣው አሰልጣኝ ማሬስካ ነው። ለማሬስካ አሳልፎ የሚሰጠው ስብስብም ቆንጆ ነው። አሸጋግሮ ነው የሰጠው። ሌላ ፕሮሰስ አቋራጭ ከሚመርጡ ሰዎች ይልቅ ዘላቂ ስኬት ውስጥ በፕሮሰስ የሚያምኑ ሰዎች የበለጠ ያልፋሉ። ለአንድ አይደለም የሚሰሩት እነሱ። ይሄ ዘንጥሎ ዞር አይደለም፣ መደጋገም አለው። የአርሰናል ፊውቸር የአርሰናል ነገ ከዛሬው ይልቅ የበለጠ የሚያምር ከዛሬው ይልቅ የበለጠ ከፍ የሚል እንደሚሆን እንዲተማመኑ የአርሰናል ደጋፊዎችን ሊያደርጋቸው ከሚገባው ነገር መካከል አንደኛው በፕሮሰስ የመጣ ስለሆነ ነው። እመኝኝ ይሄን ምን ብሎ ነበረ በይ የእውነቴን ነው የምናገር። አንዱ እሱ ነው። ፕሮሰሱ ግን ፍሬ እስኪያፈራ ድረስ ይሄ ደግሞ ለመሪዎች ነው። መሪ ስልሽ የአገር መሪ ስልሽ የተቋም መሪ ስልሽ በማንኛውም ሁኔታ ውስጥ ኢንክሉዲንግ ፋሚሊ መሪዎች ውስጥ የሆነ ነገር ለመለወጥ የምታደርጊው ጥረት ውጤቱ እስኪመጣ ድረስ ሰዎች ላይ ደሰቱ ይችላል። ሰዎች የሚሉት ነገር ሊኖራቸው ይችላል። የሚሉትን ነገር በትዕግስት የመቀበል ሌሰን እግር ኳስ ውስጥ እኳል ደጋፊ ነፃ ነው። አርቴታ አውት ሊልሽ ይችላል። አርቴታ ይሄንን አውት የመባልን ስሜት አልፎ ሰርቶ የማሳየት ትጋት ነው እንጂ ለምቦጮን ይመጣል እድል የለውም፣ መብትም የለውም። ሂዝ ወርኪንግ ፎር ዘ ፋንስ፣ ሂዝ ወርኪንግ ፎር ዘ ክለብ እና ክለቡ የሚሰራውን አልወደድኩም ባለ ጊዜ፣ ደጋፊዎቹ ደስታ ጎደለን ባሉ ጊዜ ደስታ የሚሞላው በሚሰጠው ትችት ላይ ማኩረፍ፣ በሚሰጠው ትችት ላይ ማብራሪያ በመስጠት አይደለም፣ ተግባር ነው። እንደዚህ እንዳሆነው ሲሆን አንስተው እንደ ኳስ እየወረወሩ
በአንተ ከብረናልና ከፍ ብለህ ታይ ይሉታል። መሪ ስትሆኝም እንደዛ ነው። ፒፕልስ ኦፒኒየን ይኖራቸዋል። በምታደርጊው ነገር አልተደሰቱ ይሆናል። ምንድን ያላስደሰታቸው ብሎ መፈለግ ያንቺ ፋንታን። ተቋም ልትመሪ ትችላለች፣ የግልም የመንግስትም የሀገርም ዋሬቨር ሊሆን ይችላል። ሰዎች ግን የሆነ ነገር እንዲሉ ባንቺ ላይ መብት አላቸው። ፕሮሰስ ብለሽ ያመንሽበት እየለፋሽ እኮ ሊሆን ይችላል። የምትሲውም በሙሉ እያደረግሽ ሊሆን ይችላል። ቸኮለ በቃ ሰው ምን ታደርጊያለሽ? ምን ፈልጎ ውጤት ፈልጎ ቸኮለ፣ ዋንጫ ፈልጎ ቸኮለ። ያንን ቶሎ አልሰጠሽኝም ብሎ ቢነጫነጭ ስላዘገየሁበት ነው እኮ ማለት ያለብሽ። እንዴት ማፍጠን እችላለሁ ወደሚለው ነው መምጣት ያለብሽ። ሌሰን ነው ይሄ። ያንን መቋቋም ራሱ በጣም ትልቅ እንትን ይፈልጋል። ተቺዎችሽን በሙሉ ጠልተሻትችሁም። አሁን እግር ኳስ ውስጥ ያለን ፕሬስ ኮንፈረንስ፣ እግር ኳስ ውስጥ አሰልጣኞች የሚናገሩትን ነገር ወደ ህይወት ልመንዝረው ያለ ሰው ብዙ ያተርፋል። ህይወት እንደዛ ቢሆን እንዴት ጥሩ ነው የምትይው። ኤቭሪባዲ የራሱ ኦፒኒየን አለው። በዚህ ወጥቶ በዚህ ወርዶ፣ አዎ ሁሉም ሰው ይወደናል ማለት አይደለም ምናምን። ያው ግን የሚሉትና የሚኖሩት እኮ ሊለያይ ይችላል። ያንን የአስተያየቶች ብዙ ጊዜ ሊጎዳቸው ይችል ይሆናል። ወይም የተወሰነ የስሜት ጊዜያቸውን በዛ ውስጥ ብቻ እያሰቡ እንዲቆዩ ሊያደርጋቸው ይችላል። እንደዛ ቦታ ላይ ስትቀመጪ እንደዛ አይነት ስሜትን እያስተናገድሽው ለመቀጠል ፈልገሽ ነው። የአርሰናል አሰልጣኝ ስትሆኚ ቬንገር ለረጅም ጊዜ ያልቻለውን ውጣልን እስኪባል ድረስ ያልቻለውን ኡናይ ኤምሬ እድል ተሰጥቷቸው የባሰው መጣ ተብለው እስኪባረሩ ድረስ አንቺ እድል ሲሰጥሽ ጀማሪ ሆነሽ ዱላዎች ሊኖሩ እንደሚችሉ ጓደኞቼ ከምትያቸው ጭምር ምን ሲሉ እንደነበረ እኮ እናውቃለን። ግን ምን ፈልገው ነው መውሰድ ያለብሽ? ለምሳሌ ሞሪኒዮ ምን ይላል? ከተጫዋቾችሽም የሚመጣ እኮ ቻሌንጅ አለ። እዛ ቦታ ላይ የሲቲ ረዳት አሰልጣኝ ከመሆን ይልቅ የአርሰናል ዋና አሰልጣኝ መሆንን መርጦ ሲሄድ እንደነዚህ ያሉ ቻሌንጆች የሌሉበትን የባየር ሚዩኒክን አይነት ድል ጋራንቲ ያለውን አይነት ነገር ቡድን እንኳን አይደለም የተረከብሽው ረሃብ ያለበት በጣም የሚወዱትን ቬንገርን እየደበራቸው በጣም እየወደዱት እኮ ነው። እንደ ቬንገር የሚወዱት ያለ አይመስለኝም የአርሰናል ደጋፊዎች። ግን ይውጣልን ብለው በሰርግም በተስካርም ላይ እስኪያሳዩ ድረስ ዋንጫ ልናሸንፍ ስላልቻልን ነው ይሄንን ያልነው ይላል። ለአርሰናል ያላቸው ድል የማድረግ ጉጉት ነው ያንን ያስባላቸው። የፍቅር ስንብት እንዲሆን ይፈልጋሉ። ይሄንን ቻሌንጅ ጠልተሽ የአርሰናል አሰልጣኝ ልትሆኚ አትችይም። ወይም ሰፊ የሆነ ፋን ቤዝ ያለውን ነገር ልምራ ልትይ አትችይም። ሞሪኒዮ ምን ይላል? ከተጫዋቾችሽ የሚመጣ ፈተና አለ ያልኩሽ እዚህ ጋር ያለው ሽበቴ አሉ። በቀኝ በኩል ፊታቸው ጸጉራቸውን ያሳይ እዚህ ጋር ያለው ሽበቴ የላሳና ዲያራ ነው አሉ። የአንድ ተጫዋች ብቻ እሱ ነው የሱ ይሄ በዚህ በኩል ያለው ሽበት በሙሉ የላሳና ዲያራ እሱ ነው እዚህ ጋር ያሸበተኝ ይላል። በዚህ ጋር ያለውን ይሉና ያንተ ይሉታ ጆኖቢ ሚካኤል እና የሌላ አንድ ተጫዋች ስም ይጠራል። እዚህ ጋር የእናንተ ይበዛል። ይሄ ግን ሙሉ በሙሉ የላሳና ዲያራ ነው። ላሳና ዲያራ ምን አድርገው ነው እሱና ኤጀንቱ ምን አድርገዋቸው ነው ቢባል በቃ አስቸጋሪ ነው እነሱን ማኔጅ ማድረግ አለ። ያልተሰለፈለት ልውጣ ይለኛል አሉ። ከክለቡ ለቅቄ መሄድ እፈልጋለሁ ይላል። በቢሮዬ እንኳኳል አሉ። ምንም በወስን ሳሰልፈውና አሪፍ ሲጫወት አዲስ ኮንትራት እንዴት ነው እግር ኳስ እንደዚህ ይሰራል እንዴ ምናምን እስክል ድረስ ግራ ያጋቡኛል። ቻሌንጅ አለ። ይሄንን ጠልተሽ አይደል። አንዳንዴ ተቺዎችሽ ወደ ስኬት የሚገፉሽ ሰዎች እኮ ናቸው። ይሁን ችግር የለውም ወልደ ነገ ይስተካከላል ሁሉም ቢልሽ ማርያምን ነው የምልሽ ትዘናጋለሽ። ኦኬ በእግር ኳስ መሸነፍም ማሸነፍ ያለም ነው ቢልሽ 6ቱንም ዓመት do you think ሰርቼ ማሳየት አለብኝ የሚለውን ስሜት ታጠዋለህ? አይመጣውም። ጋርዲዮላ ስንብት መልእክቱ ላይ ፑሽ ስላረጋችሁኝ ወደ ስኬት አለኩ አመሰግናችኋለሁ ስለወደዳችሁኝም ብሏል። ስለወደዳችሁኝም ብቻ ግን አላለም። ፑሽ ስላረጋችሁኝ አምጣ ስላላችሁኝ ዲማንድ ስላደረጋችሁ ይሄንን ፍላጎት ካልሞላሁ በስተቀር ጥሩ ነገር እንደማይገጥመኝ አውቄ ስለተጋው በእናንተ ምክንያት ነው። ቴንክ ዩ
ፑሽ ያረገሽንም ሰው ማመስገን አለብሽ። አምጡ የምትባይበት ቦታ ላይ ስትቀመጪ ደስ ካለሽ አምጡ መባልን መጥላት የለብሽም። ኤሬዝ ሀበሪስ እንደዚህ ነው የሚሰማኝ ለእኔ። ከዛ ውጪ ቅድም ያልሽው ተጫዋቾቹ ምን ይሰማቸው ይሆን? በአእምሮዬ በጣም ደጋግሞ የሚመላለሰው ስሜት ለምሳሌ አንድ በጣም ቆንጆ የፒክቸር ያየሁት ቪክቶር ዮከሬሽ ትናንት ዋንጫውን ከጎኑ አስቀምጦ እሱ ብቻውን ከዋንጫው ጎኑ ተቀምጦ የአርሰናል ደጋፊዎችን በክሪስታል ፓላስ ሜዳ የነበሩትን አሴ ባክግራውንድ ተጠቅሞ ጎል ሲያገባ ሰለብሬት የሚያደርግበትን መንገድ አርጎ ፎቶግራፍ ሲነሳ ኦልሞስት ሁሉም ያንን ሲያደርጉ ምንድን ነው የሚሰማሽ? አሁን ይሄ እሱን እስኪ እሱን ሆነሽ አስቢ። ገብተሻል? በጣም ትልቅ ነገር እኮ ነው። እና ሰዎች አሁን ለምሳሌ አርሰናል ተጫዋቾች ተወሰኑት እኔ ከተወሰነ ጊዜ በኋላ አፍሪካ መሄድ እፈልጋለሁ አሉ። የፍቅር ስበት ነው፣ የመውደድ ስበት ነው። የምትቋቋመው ስሜት አይደለም የሚታየው። ያ ያሉ ገባሽ? ያ ያሉ እውነት እዚህ ቦታ ላይ በዚህን ያህል መጠን ለእኛ ድል ለእኛ ውጤት እንደሚወደዱ እኮ ያውቃል። በዚህ መጠን መሆኑ ግን የተለየ ነው። አሁን ይህንን ደጋፊ የሚያስቡት ይመስለኛል ወደፊት። አሁን ለምሳሌ በሻምፒየንስ ሊግም ጨዋታ ቢሆን በድሎቻቸውም በሽንፈቶቻቸውም ውስጥ ይህንን ደጋፊ ከአእምሯቸው ያወጣሉ ብዬ አላስብም። ይሄ የታየው ነገር እንደዛ ስለሆነ ካወጡ አእምሮ የላቸውም ማለት ነው። እውነቴን ነው የምልህ። ከዚህ በፊት አሁን ይሄኛው ስሜት ስላልታየ ከዚህ በፊት በጣም በቅርበት ይህንን ስሜት እንደዚህ እኮ ነው አፍሪካ እንደዚህ እኮ ነው ምናምን የሚለው ነገር ላይኖራቸው ይችላል። አሁን ግን አይተውታል። በቃ በዓለም ላይ የሚገርም አፍሪካ አንዱ ችግሩ በጣም ብዙ ህዝብ አለው፣ ግን ቀጥታ ገበያ የመሆን እድል የለውም። የተወሰኑ ሀገሮች ናቸው በነ አርሰናል በነ ዩናይትድ በነ ሲቲ ስታንዳርድ እነሱ ሲክ የሚያደርጉትን ያህል ገንዘብ መስራት ከገንዘብ አንጻር የሚያስቡት ገባሽ? አሁን ቱር ለማድረግ ለምሳሌ ለምንድን ነው ዩዥዋሊ የወዳጅነት ጨዋታዎችን ፕሪሲዝን ይሄን ያህል ደጋፊ ካለ አፍሪካ ላይ ለምን አፍሪካ ሄደን አናደርግም? ስቴዲየም ሞልቶ ደጁ ጎዳና አይሞላም እንደ አርሰናል እዚህ ቢመጣ ለወዳጅነት ጨዋታ? አንደኛው የፋሲሊቲ ጉዳይ ያነሳሉ፣ ሁለት ገበያ ነው፣ ምን ያህል ገንዘብ ሜክ ማድረግ እንችላለን የሚለው ነው። አሁን ግን ወደ ምን እየተወሰደ መሰለሽ? ይሄንን አፍሪካ ውስጥ ያለውን የአርሰናል ተወዳጅነት መጠቀም የሚፈልጉ ካምፓኒዎች ግን አሉ። ይሄ ለአርሰናል ትልቅ ትርፍ ነው። ቢግ ኢንተረስት አለ አፍሪካ ውስጥ። አሁን አርሰናል ክብሩን አየ ብዬ ስል አርሰናል እዚህ ሀገር አርሰናል አፍሪካ ውስጥ ያለውን ክብር አርሰናል ብቻ መስሎሻል እንዲያዩት? እነዚህ ጃይንት የምትያቸው ካምፓኒዎች አፍሪካ ውስጥ ያሉ ሰው በሚወደው ነገር ልግባ ብለው የሚያስቡ እኳል ሎት ኦፍ ገንዘብ ያላቸው ብዙ ገንዘብ ያላቸው ያንን ገንዘብ ይዘው አብረው መስራት ይፈልጋሉ እንጂ ከራሱ ከአፍሪካ ሲሆን ለምሳሌ ቪዚት ሩዋንዳ እዚህ ላይ ለምን ተደረገ ሁሉ ተቃውሞ ነበር። እዚህ ጋር ለምን ተደረገ ቪዚት ሩዋንዳ የሚለው ነገር ምናምን ነበር። እኛ ገንዘብ የረዳናቸው እነሱ መልሰው እንደዚህ እንዴት ማት ጭቅጭቅ ነበር። ግን አሁን ላይክ ለምሳሌ ቴሌኮም ካምፓኒዎች ሊሆን ይችላሉ፣ የትጥቅ አምራቾች ሊሆን ይችላሉ። ማአት ካምፓኒዎች ግን ይሄ ነገር ያሰራል ያዋጣል ብለው እንዲሰሩበትና እንዲያስቡበት ያደርጋቸዋል ብዬ አምናለሁ። ሌላው መነሳት ያለበት ነገር አለ ገና ነው። መከበር በዚህ መጠን ደስ የሚል ከሆነ ድል ማድረግ ይህንን ያህል ከፍ ያለ የደስታ ስሜትን ብዙዎች ላይ የሚፈጥር እና የአርሰናልን ነገ የበለጠ ለማሳመርና ለማስተካከል የሚረዳ ከሆነ ድልን መድገም ነው። ቅዳሜን እንደገና የድል ማድረግ ነው። ቅድም ምን አለን? ቴዲ አፍሮ ጽዮን ሙሽራ ያላል፣ አርሴ ሙሽራዬ ናት። አሁን አርሰናል ሙሽራው ነው። ችሎ አድርጎ ጎብዞ ሁለተኝነት ሚዜ ከሆነ አንደኝነት ሙሽርነት። ይሄ በክብር የተገኘው በፕሪሚየር ሊግ ነው። ለቻምፒዮንስ ሊግ አለ ገና
ለምን አይሆንም? ከባድ ነው ግን ስንት ከባድ ነገር አይችለውም ብለን ችሎ አሳይቶን የለን እረባላው ባየር ሚዩኒክ ምናምን ስንል ባየር ሚዩኒክን እንዴት እንዳሸነፈው አይተን ራሱን ፒኤስጂን አሸንፎት ኢንተር ከባድ ነው። አሁን ምን ይዞ ይመጣል ነው እኔን የሚያጓጓኝ አርቴታ ምን አይነት አፕሮች ይኖረዋል በዛ የቅዳሜው የቡዳፔስቱ ጨዋታ ላይ ምን በቀደም ያልኩሽ ነገር ነው ለትላንትናው የክሪስታል ፓላስ ጨዋታ ግድ የለሾች ናቸው ጎሎቹም እንደ ሴሌብሬት እንደተደረጉ ነው አይደል ልክ ነው እንደዛ ነው መሆን ለዚህ ጨዋታ ብዙ አይለፋም መልፋት ነውር ነው መልፋት ትክክል አይደል እኔ እንደውም ጨዋታውን አየነበረበት ቦታ ላይ የምር እንደሆነ አንድ 27ኛው 33ኛው ጨዋታ ምናምን ለጎሉ ይደሰታሉ አርሰናል ላይ ሁለተኛ ጎል ገብቶ ኦፍ ተብሏል የተሻለ ይጨነቃሉ እንዴት ነው ነገሩ ምናምን እያልኩ ነበረ እኔ የሰው ፍላጎት ብዙ ነው አሁን ለምሳሌ በክሊንሺት እንዲጨርስ የሚፈልጉ ነበሩ የተለያየ እኮ አለ ለፕሪሚየር ሊጉን በስንት ነጥብ ደጋፊ ፍላጎት ልክ ነው በስንት ነጥብ ይዞ ያጠናቅቃል ብዙ አይነት ልክ የማይሆነው መቼ መሰለሽ አርቴታ እንዲህ ያለ ግዴታ ውስጥ ራሱን ከከተተ ግድ የማይሆነው አርቴታ እንዲህ ያለውን ግዴታ ተጫዋቾቹ ላይ ከጫነ ነው ኢትስ ኦኬ ጌም ነው ይሄ አለማድረግ ስለማይቻል የምታረጊው ጨዋታ ነው ለቪላና ለሲቲም እንደዛው ገብቶሻል ምንሽ ምንም የሚመጣ ነገር የለም ቢሆንም ብሎ ደጋፊ ክሊንሺት ቢመኝ ጎል 5-6 ቢሆን ቢመኝ ምናምን የደጋፊ መብቱ ነው ግን አሰልጣኝ እና ተጫዋቾች ግን እንደዛ አያረጉ ዙቢሜንዲን አስቀምጦ በፍጹም ባልጠበቅነው ጨዋታ ላይ ስኬሊን ይዞ ሲገባ ስንቴ ጽፌ ስንቴ እንደሰረዝኩ ባያችሁ ያለበት እኔ አርቴታ አሁን ሴሌብሬሽኑ ላይ አይመስለኝም ልቡ አይገርምሽም አእምሮ እየጻፈ እየሰረዘ ይመስለኛል ፒኤስጂን እንዴት ነው ማረገው ከፒኤስጂ ጋር ሲጫወት ቅዳሜ በነገራችን ላይ ኮንቬንሽን ሴንተር ላይ ነው የምታዩት አንድም ሰው እንዳይቀር ግብዣ አለ ቤቴ እንዳል ፔፕሲ ኮላ ብሏል ምንድነው አፕሮቹ መሆን መቻል አለበት ጥንቃቄ ነው ውስጤ የሚለኝ ልንገርሽ አርሰናል ከተበቅነው ውጪ በጣም አግሬሲቭ ሆኖ የሚገባ ይመስለኛል በፈራተባ የሚገባ ይመስለኛል አንድ ማየው ስሜት አለ ልክ ለአውሮፓ ሻምፒየንስ ሊግ ፓሪስ ሰን ጀርመንና አርሰናል እንደሚጫወቱ በታወቀበት ጊዜና አሁን ያለው ስሜት ተመሳሳይ ነው ወይ ስፔሻሊ አርሰናል ደጋፊዎች ላይ ይሄን ነገር አስተውላል ያኔ ፍርሃቱ ነበር በጣም ፒኤስጂ ምናምን የሚለው ነገር በብዙ መንገድ የአርሰናል ደጋፊዎች ከባድ ነው አስቸጋሪ ነው ብንሸነፍ ምንም አይደለም የሚለው ስሜት ውስጥ ነበሩ እኔ ግን አሁን ደግሞ ሳየው ቅድም ያልኩት ለምን አይቻልም የሚለው ኮንፊደንስ እንደዛ ብዙ አስተዋልኩ ለምን አይቻልም ኮንፊደንስ በቃ አሁን በራስ መተማመኑ ማድረግ እንችላለን የሚለው ስሜት ከፍ ብሏል ፕሪሚየር ሊግ ዋንጫን ማንሳታቸውን ካረጋገጡ በኋላ ያደገ ስሜት ሆኖ አይቼዋለሁ ይሄንን እኔ በደንብ ነው ያስተዋልኩት እንደዚህ አይነት ለውጦች ያሉ ይመስለኛል ይኖራል ይጠበቃል አንዱ ድል ወደ ሌላ ዶሚኖ ኢፌክት የሚባላል አይደል አንዱ ድል ሌላውን ድል ይስባል ወደ ሌላ ድል ይገፋሻል ወይ በዶሚኖ ኢፌክት ከሆነ ወደ ሌላ ድል ይገፋሻል አሁን በዛ ላይ ቀጠሯቸውን አትርሱ እሁድ ፓሬዱ ጨዋታው ሰኞ ቅዳሜ ነው እሁድ ነው ፓሬዱ ሁለቱን ዋንጫዎች ጎን ለጎን አድርገሽ አንዱን ከ22 ዓመት በኋላ አንዱን በታሪክ ለመጀመሪያ ጊዜ ማስባል ትፈልጋለሽ የኔ ግን አርቴታን ትላንትና የሆነች የምታምር ቲሸርት አድርጎ ምናምን ሳየው ደስታው ምናምን ሳየው ይሄ ሰውዬ
ሀሳብ ላይ ነው ያልኩት እና ሀሳቡን ሳስብለት ነበረ። ሀሳቡን ሳስብለት ውስጤ የተሰማኝ ስሜት አርቴታና አርሰናል በጣም ከጠበቅነው ውጭ አግሬሲቭ ሆነው ከብዙዎች ይሄ ሞር ዲፌንሲቭ ሳይድ ነው የሚባለውን ነገራቸውን ሳይተዉ ግን አጥቅቶ ጎል አስቆጥሮ ባለድል ለመሆን ካሬጄስ ሆነው የሚገቡ ነው የሚመስለኝ። አሁን መጨረሻ ላይ ባልሹ ጉዳይ ላይ ለእኔ ከባድ ጨዋታ ነው። ሰሞነኛው ነገር ግን ለአርሰናል ከዚህ በፊት ብዙዎች ሲሰጡት የነበረውን ግምት አሁን ተገደው ከፍ ያደረጉ ይመስለኛል። ከፒኤስጂ ጋር በተደረገው ጨዋታ ኳስ ደስ ይላል። ኳስ ኤልሽ ከባድ ነገር ነው፣ ትልቁም ነገር ነው። አሁን እኛ ሀገር ኳስ ጨዋታ ብለን እንደ ጨዋታ ስለመራ ነው እንደ ቀልድ እየመራ ነው ችግር የሆነው። እግር ኳስን ለመምራት የሚሰባሰበው ኃይል፣ የሚወጣው ገንዘብ፣ በዛ ዙሪያ የሚፈሰው ክትትል፣ ትኩረት፣ ታይም ምናምን ኢትስ ቢግ 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 ቢዝነስ። ትልቅ ቁም ነገር ነው። ትልቅ ቁም ነገር ነው። ከተወሰነ ጊዜ በፊት እንደ ፋሽን ይነገር የነበረው በእንግሊዝ ኢኮኖሚ ውስጥ የእንግሊዝ ፕሪሚየር ሊግ ያለው ድርሻ ሲቀመጥ ብዙ ነገሮች አሏት አይደል? ሀብታምም አይደለች፣ 9ኛ ነው ትልቁን የገቢ ምንጭ በመሆን በእንግሊዝ ኢኮኖሚ ነው ነገር። ከዛ በኋላ ግን በጣም ከፍተኛ የሆነ መሻሻል አሳይቷል። ከዛ ሁሉም ሀገር ግን ስለ ፕሪሚየር ሊግ ሲያወራልሽ ለመጨረሻ ጊዜ የአርሰናል ደጋፊዎች እንኳን ደስ አላችሁ። ድሉም ያምርባችኋል፣ ደስታችሁ የሚጋባምም የሚያምርም ነው። እናንተ ናችሁ ሻምፒዮኖች። ሸገር ስፖርት 2010